አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አበቦቼ ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ እንዲህ ፏ ባለ ፍራሽ መፈረሻዎች፣ ትራስ ልብሶችና ረከቦቶች መጥቻለሁ ማለት ነው ቶቼ። እኔ እንኳን በዚህ ዙሪያ ብዙ ሰርቼ አላውቅም። አሁን ግን ብታዙኝ እገዛለሁ፣ አቀርባለሁ ኢንሻአላህ በታማኝነት ማለት ነው ቶቼ እና እዚህ ላይ ግን የማይገባችሁ ነገር ካለ ማለት ነው እስኪ ልንገራችሁ። ይሄ ነገር በኦንላይን የሚያስገዙ ሰዎች እኔ በእርግጥ ብዙ ጊዜ አልመክርም። እናንተው መጥታችሁ በቤታችሁ ግዙ፣ እንዳአማችሁ እዛ ሆናችሁ ያሰባችሁትና እዚህ መጥታችሁ የገዛችሁ ትላለሁኝ ማለት ነው። ብዙ ጊዜ ግን ማለት ነው አንዳንዴ ሳስበው ኢትዮጵያ መጥታችሁ ምንም አትቀይሩም። በቃ አትቀይሩም። ኢትዮጵያ ሂጄ የሆነ ነገር እገዛለሁኝ ይሄን ነገር አሟለዋለሁ አትሉም። እውነቴን ነው የምላችሁ። እኔ ትራስ ልብስና ፍራሽ ልብስ ማለት ነው እዛ ሁኔ የገዛሁት ነው እንጂ ተዛ መጥቼ አንድ ነገር አልቀየርኩም ማለት ነው። ቶች አልቀየርኩም። በቃ ለምን ሌላ ችግር ሌላ በቃ እኔ አስቤው ተመጣሁት ነገር ሁሉ ሌላ የባሳለ ዝትመጣ ማለት ነው። ያንን ትቼ ሌላውን ማለት ነው። ሌላ በጣም የጎደሉ ነገሮች አገኘሁ ማለት ነው። እኔ እዛ ሁኔ ያሰብኩትና እዚህ መጥቼ የምኖረው ኑሮ ሌላ ነው ማለት ነው። እና እዛ ሁናችሁ ብትገዙ ይሻላል ባይ ነኝ። ሰሞኑን ደግሞ አልሐምዱሊላህ የተወሰነ ማንኛውም ነገር እየቀነሰ ነው፣ እንደዚህ ሀይቅ ላይ ማለት ነው። አሁን ዘይት 2400 የነበረው ኡመሩ ማለት ነው 2200 ሆኗል ማለት ነው እህቶችና ቀንሷል። 100 ብር 200 ብር እየቀነሰ ነው ማለት ነው። እንግዲህ ትራስ ልብሶችን፣ ፍራሾችን፣ እንደዚህ መጅልሶች፣ መጋረጃዎችን ያው ለአረፋ ግዴታ መግዛት አለብን። እኔም የዛሬ ዓመት ነበር የገዛሁትና አስታውሳለሁ ማለት ነው እህቶችና መግዛት አለብን ግዴታዬ ነው ብላችሁ የምታስቡ ከሆነ ሀይቅ አካባቢ በቃ ቢስቲማ ወዴታች በቃ ፈለገችሁበት ለምን ጊራን አይሆንም? ኮትቻ ወደ ገጠር ወደ ከተማ ወደ ፈለጋችሁበት አካባቢ ለቤተሰቦቻችሁ አደርሳለሁ ማለት ነውና ዛሬ እስኪ ስለ ኑሮ ውድነት እናውራ ብዬ መጥቼ ነው እህቶችና እንግዲህ የኑሮ ውድነት ያው አልሐምዱሊላህ ትንሽ ቀነስ እያረገ ነውና እዚህ ሀገር ዙሮ አንድ ሰው ወደ ሀገሩ ሲገባ አላማ መኖር አለበት። ትላንትና የለቀቁትን ቪዲዮ ከዚህ ቀጥዬ አስቀምጥላችኋለሁ እህቶቼ፣ ግቡና እውት ሰው ባገሩ ማለት ነው ገብቶ በቃ መስራት አለበት። ምንም ይሁን መስራት አለበት። ተዛ ትመጡ እዚህ ቦታ እናንተ በሚመቻችሁ። እኔ የግብርና ኑሮ ይመችኝ ከሆነ እናንተ ደግሞ የከተማ ላይ ሆናችሁ ሌላ ነገር ሱቅ ምናምን ሊመቻችሁ ይችላል፣ የገበያ ስራ ሊመቻችሁ ይችላል ማለት ነው ቶችና ይህንን ነገር በመጣችሁበት ቦታ ላይ የሆነ ነገር መስራት አለባችሁ። አሁን ላይ ደግሞ እንደዚህ ሰኔና ግንቦት ላይ ጫጩቶች ዶሮች ይመረታሉ ማለት ነው። አሁን ሰኔና ግንቦት ትንሽ በሽታው ይበረታል። ክረምት ሲገባ ግን ዝናብ ሲጥልበት በደንብ ነው በሽታው ርትም ነው የሚለው ማለት ነው። በሽታ ምናምን እንትን አይልም፣ አይሰራጭም። ዶሮ በግንቦትና በሰኔ ነው በሽታ የሚዞርበት ማለት ነው። እና ክረምት ላይ ሲገዙ በጣም አሪፍ ናቸው ማለት ነው። ክረምትን መስከረም፣ ጥቅምት ይሄ ቀዝቃዛ ስለሆነ በጣም አሪፍ ሆኖ ይመረታሉ ማለት ነው ቶችና አሁን ላይ ደግሞ ትንሽ ቀነስ አድርገዋል። 200 300 ጫጩቶቹ ማለት ነው። እስካሁን እስከ 354ም ነበሩ ማለት ነውና ለዛ ነው መጥታችሁ ወደ ሀገራችሁ ለምን ፍራሽ ቤት እንደው ገንዘብ ራሱ ካላችሁ ፍራሽ ቤት መክፈት ትችላላችሁ ቶች። ፍራሽ ቤት በጣም አሪፍ ነው። አገራችሁ መጥታችሁ ማለት ነው ዘይት ብቻውን መስራት ትችላላችሁ። ዘይት ብቻ ማቅረብ ማከፋፈል ብር ታለ ማለት ነው። እንደዚሁ ደግሞ ግብርና ካማራችሁ ግብርና ይሻለኛል የገጠር ልጅ ነኝ ካላችሁ ደግሞ የግብርና ስራ ማንኛውም ነገር አትክልት መትከል ብዙ ነገሮች ማለት ነው። በአካባቢያችሁ ደግሞ ቦታ ታላችሁ ፍየሎችን ማርባት እና የኑሮ ውድነትን በዚህ ነገሮች ነው የምንጋፈጠው ማለት ነው። እና እንዲሁ ዝም ብለን ቁጭ ከተባለ ከባድ ነው ቶቼ፣ የያዝነው መጨረስ ነው። እና ዋናው ዓላማ እኔ እዛ ሆናችሁ አንዳንድ ነገሮች መግዛት አለባችሁ ማለት ነው። ኢትዮጵያ ተመጥቶ እውነቴን ነው የምላችሁ ቶቼ የለም በቃ ባጭሩ ምንም አትቀይሩም። ለምን እዛ ሂጅ ይሄን አደርገዋለሁ ስትሉ ከባድ ነው። እና ደግሞ ወደ ሀገር ስትመጡ ደግሞ እንደ ብረት ድስት ነገሮች በሻንጣችሁ ሳህኖችን እነዚህ ጭልፋና ማንኪያ ብዙም እንትን ባትሉ ግድ የለም። ጭልፋና ማንኪያ ትችላላችሁ፣ ግን ሹካዎችና እንደዚህ ቢላዎችን ደግሞ በሻንጣችሁ ባትይዙ ይመረጣል። ጥሩ አይሆንም ማለት ነው። እና እነዚህ ትራስ ልብሶች ቆንጆዎች አሉ፣ እዚሁ ሀይቅም አሉ። ዴሴ የራሱ መረካብ ይቻላል ማለት ነው። እና እገዛላችኋለሁኝ አደርሳለሁ ማለት ነው። እና ወደ ሀገራችሁ ለመግባት አላማ ይኑራችሁ። ከዛም መጥታችሁ ደግሞ
ስራን አለመናቅ ምንም ይሁን ምንም እዚህ መጥታችሁ አረብ ሀገር መልሶ የሚታያችሁ ተሆነ ጠፍታችሁ ነው የምትኖሩት። በቃ እናንተ ቅንጭላታችሁ የሚያስበው እዛ ነው። እዚህ ያለን ነገር በቃ ሰርቼ ቀይራለሁ፣ ሰርቼ እኮ ነገር አገኛለሁ አትሉም ማለት ነው። እና ቅንጭላታችሁ እንደዛ ታሰባችሁት አሁንም ወስዶ ያ ሀሳባችሁ እና ኤነርጂያችሁ ወይ ነው የሚወስዳችሁ እዛው መዳን ኩሽና ማለት ነው። እና እዚህ ሀገር ትመጡ በቃ ለሆነ ለዓላማ መግባት አለባችሁ። በእርግጥ አንድ ነገር አለ። ከዛ መጥታችሁ ተመልሼ እሄዳለሁኝ ተመልሼ ሌላ ሀገር እሄዳለሁኝ የምትሉ ብላችሁ ከሆነ ምንም ማድረግ አይቻልም። ተመልሳችሁ ልትሄዱ ነው የመጣችሁት። ግን እዚህ መጥታችሁ እቀይራለሁ፣ ሰርቼ መቀየር አለብኝ። ለዚህ ለማርቢያ አዱንያ የማረባበት እንስሳ የማረባበት ቦታ ላይ ታላችሁ እነዛን እንስሶች እንደመጣችሁ ብሩ ታያልቅባችሁ ቶሎ ብላችሁ እዛ ነገር ላይ ማድረግ አለባችሁ ማለት ነው። በፍጹም እንዲያው ገንዘብ እጃችሁ ላይ ባንካችሁ ላይ ካለ ወላሂ መጥፋቱ አይቀርም ማለት ነው። በየት እንደሚሄድ ራሱ አታውቁትም ብሩን ማለት ነው እህቶችና ከዛ እንደመጣችሁ ገንዘባችሁን በአግባቡ መጠቀም አለባችሁ። ኢትዮጵያ ከተመጣ ችግር ነው። እውነቴን ነው የምላችሁ። እና ሰሞኑን ደግሞ ያው አንዳንድ ነገሮች እየቀነሱ እየወረዱ ነው ያሉት። አልሐምዱሊላ። በተለይ የገበሬ ነገር እንደዚህ ገበሬ የሚሸጠው ማሽላ፣ ጤፍ ምናምን እነዚህ ነገሮች በጣም ቀንሰዋል። አልሐምዱሊላህ ነው እና እህቶቼ እና የኢትዮጵያ ኑሮ መጋፈጥ አለባችሁ። ተጋፈጡት። በቃ የትም አድርገንበታል። ቆይ እዛ ሆነን እንደው አገሬ ሂጄ አርፌ ለምን እንደው አገሬ ሂጄ እንደው ውሃ ሽጬ አልበላም ብላችሁ አታውቁ? ብለናል ሁላችንም ማለት ነው ቶች እና እዚህ ሀገር ስትመጡ ስራን አለመናቅ በትንሹ ማለት ነው። ሌላኛው ደግሞ እንግዲህ ማንም ጋር አለመፈካከር። እናንተ ዝም መጣችሁ ሰላም እንዲትኖሩ ማንም ጋር ከሌ ይሄንን አረገው ከሌ ይሄንን አረገው ተምትሉ እናንተ የበታቻችሁን አይታችሁ እኔ እኮ አልሐምዱሊላህ ብዙ ነገር ሰጥቶኛል አላህ ብላችሁ መኖር ማለት ነው ቶች እና እዚህ ሀገር ስትመጡ ጥንካሬ ጋር ነው ባጭሩ ማለት ነው። አላማ ጋር ጥንካሬ ጋር እህቶቼ እና ወደ ሀገራችሁ ስትገቡ መጀመሪያ ባላችሁ አቅም እንደ ዋና እኔ አሁን ማንኪያ ሹካ ምናምን ግዙ እንዲበሉ አልልም ኢትዮጵያ ላይ ማለት ነው። በአቅማችሁ ታውታላችሁ። ግን እዛ ሆናችሁ እንደ ፍራሽ ወላሂ ተረከቦት ራሱ ፍራሽ መግዛት ይሻላል ማለት ነው። ፍራሽ በቃ ፈረሽረሽ አድርጋችሁ ቁጭ። ይሄ ረከቦት ችግር የለውም። እንደዚህ ትላልቅ ረከቦት እንኳ ባይሆን በትንሿ በቃ በትንሹ አንዳማችሁ መግዛት ማለት ነው ቶች እና ብዙ ነገሮች አንድ መፍጫ ቤት ውስጥ መጥበሻ ዋና እማይቀር አለ። በቃ እማይቀር ይሄ አይቀርም እያላችሁ 2 ማንኪያ 2 ሹካ 2 በቃ ዲያብል አያስፈልግም ባጭሩ ማለት ነው። አንድ ይበቃል ቶች እና ይሄንን አርጋችሁ በአቅማችሁ እዛ ለምን እዛ ሀገር ኢትዮጵያ ሲመጣ ብር ያስፈልጋል። ምንም ጥርጥር የሌለው 100% ማለት ነው ብር ያስፈልጋል። እና ገንዘብ ካላችሁ እዛ ሆናችሁ ገና ታመጡ ገና ወደዚህ ማምጣት እንትን ሳትሉ እዛ ሆናችሁ ብታጠናቁ እላለሁ ማለት ነው። ለምን ኢትዮጵያ ስንመጣ ችግሩ ብዙ ነው ቶቼ። በጣም ሽንቆር ይበዛል ከቦታ ቦታ። እውነቴን ነው። በመጀመሪያ ትመጡ እዛ ሀገር ማለት ነው ገንዘባችሁን ጨብጣችሁ ታላይዛችሁ መጀመሪያ ገንዘባችሁን የሚያጠፋው ምንድን ነው? ትራንስፖርት ነው። ከቦታ ቦታ ስትንቀሳቀሱ ቤተሰብ ጋር ትሄዳላችሁ። ደግሞ ግዴታችሁም ይሆናል ያ ነገር። የሆነ ይሉኝ ይኖራችኋል። በቃ እንደዚህ ለምን በቃ ይሉኝ ያለ ባጭሩ ማለት ነውና እነዚህ ነገሮች እዚህ ትመጡ ግዴታ ይሉኝን ትታችሁ ገንዘባችሁን የሆነ ነገር ላይ ማስቀመጥ አለባችሁ ማለት ነውና እንደዚሁ ቤታችሁን ሰርታችሁ ለፍታችሁ ከሆነ መጋረጃ ያስፈልገዋል። መጋረጃችሁን በእርግጥ የአረብ ሀገር መጋረጃዎች ለኢትዮጵያ ብዙ እንትን አይልም። እዚህ ሀገር እውነት ምርጥ ቆንጆ መጋረጃዎች አሉ። እንዲህ ሀቂቃ ማለት ነው። ምርጥ መጋረጃ ማለት ነውና ይህንን መጋረጃ አገራችሁ ምጥት ብላችሁ እንደ ቤታችሁ ልክ እርዝማኑ ስፋቱ ምናምን 3 ሜትር ከ50 አለ ማለት ነውና እሱን ብትገዙ በጣም አሪፍ ነው። ትራስ ልብስ ራሱ አረብ ሀገር ትራስ ልብስና የዚህ ሀገር እኩል አይደለም። ጥበቡ ራሱ እውነት ቆንጆ ነው ማለት ነው። የሆነ አሰራሩ ራሱ በጣም አሪፍ ነው። የሀገራችን መልክ አለው፣ ጥንካሬ ያለው ልብሱ። የአረብ ሀገሮች ይዘን የምንመጣቸው ትልቁ እንትን ብረት ድስት ነው። ብረት ድስት ሀገራችን ይዘን ብንመጣ ብረት ድስት የተሻለ ነው ብዬ እመርጣለሁ ማለት ነው እንጂ ሌላው አረብ ሀገሩ እዚሁ አገራችሁ ብትገዙት ነው የሚሻለው። በዛ ላይ ትራንስፖርት ስለሚኖር እዚሁ አዲስ አበባ እንኳ ገብታችሁ ወደ ሌላ ሀገር ደግሞ በቃ ወደ ሌላ ሀገር ስለምትበታተኑ ትራንስፖርት ቀላል አይሆንም ማለት ነው። ስለዚህ ይዝችሁ መጥታችሁ መግዛት አለብኝ ታላችሁ እንዲያው ምንም ሳታዋሩ አፋችሁን እፍን አርጋችሁ ቶሎ ብላችሁ ያንን እገዛለሁኝ ብላችሁ ያሰባችሁን ነገር ገንዘቡ ሳያልቅ ማለት ነው ግዝት አርጋችሁ ገንዘቡን እቃ ላይ ማስቀመጥ ማለት ነው። እና ሰላማችሁ ብዝት ይበልልኝ።
ላይክ አድርጉኝ። የትላንትና ቪዲዮ አለ እሱን እውልይ ማለት ነው። ቶቼ ቪዲዮን እየገባችሁ አበረታቱኝ እላለሁኝ። እና በጣም በጣም አመሰግናለሁ ስለምታበረታቱኝ ከልብ ከልብ እህቶች። እና እንዲህ ያማረ ሞሰብ አለ። ይሄንም ሞሰብ ታዘዛችሁኝ እኔ ከቤተሰባችሁ ጋር ደርሳለሁ። ብረት ድስቶች አሉ ብዙ ነገሮች ማለት ነው። እና እዛ ሆናችሁ ነው እንጂ እዚህ ሀገር ተመጥቶ ከባድ ነው እህቶቼ። ብቻ ቅድሚያ ቤት ነው ቅድሚያ መቀመጫ ብላለች እንትን ቅድሚያ መቀመጫችሁን ይዛችሁ ነው ለዚህ ነገር ማሰብ ያለባችሁ ማለት ነው እህቶቼ። እንደዚህ አይነት ነገር ስታስቡ ቅድሚያ ያስፈልጋል። ቤት ከሌለ ምንም እንትን የለም ማለት ነውና ደግሞ ቤት የለንም ምናምን ብላችሁ እንትን አትበሉ። ቤት ራሱ አላህ ይሰጠናል ይሰጣቸዋል ማለት ነው።